ኖላዊቶች ዛሬ ደግሞ ከች ብለናል። በኖላዊቶች ማለት ነው። ወይዘሮ ሜላት እንግዲህ እኔ ለምን ሳልቀድማት እንዴት ተቀደምኩ ማለት ይመስለኛል። እንግዲህ በባዩሽ ሞት በጣም ስቅስቅ ብላ አልቅሳለች። በእርግጥ ግን ያው አላ የሆነ ሰዓት ላይ ጓደኛ በነበሩበት ሰዓት ላይ እሱን አስታውሳ ወይኔ እህቴ ምን አገኘሽ እንዴት ሊሆን ቻለ እያለች በጣም ተንስቃን ያለቀሰችው የባዩሽ መሞት ስትሰማ በጣም አዝናለች ማለት ነው። ሰላምና ምላሴም ደግሞ እንዴ ይህን ያህል ያንገበገበሽ እንኳንም ሞተች እያሏት ነበር ማለት ነው። እንደዚሁም ድንብላል ጭምር ማለት ነው። ለምንድን ነው እንዲህ የምትሉኝ እያለች ነበር። መስፍንም ደግሞ ፖሊሶቹ እንደሚፈልጓት እየነገራት ነበር ማለት ነው። ምክንያቱም ከዚህ በፊት እሷ ከሳት ስለነበረ እሷ እንዳደረገችው ነው እየጠረጠሩት ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳረሱ ማለት ነው። ዛሬ የሚጀላችሁ የመጣሁት ነው ላይቶችን ነው። ነፍስ ይማር እንላለን ባዩሽ ማለት ነው። ባዩሽ እንግዲህ ደቂቃ ባልሞላው ሰዓት ነው የገደላት ማለት ነው አዘናግቶ። ምክንያቱም ከአንቺ የበለጠ የሚከፍለኝ አግኝቻለሁ እያላት ነበር ማለት ነው። ከዛም ጸጥ አድርጓታል። ሜላት ናት እንዴ እያለችው ነበር። የዛንም ቀን ለማስታወስ ያህል ሜላት ብትሆን ፊት ለፊት ነው እንጂ የምገልድሽ እኔ ደግሞ ተልኩኬ ነው የመጣው ከአቶ በቃሉ ብሎ እንግዲህ በአንድ ጊዜ የገዛ ባልደረባዋ አብሯት የሚሰራ ስንት አመት አብረው ሰርተው እንግዲህ በጓደኛ መከዳት ማለት በጣም ከባድ ነው ማለት ነው። ባዩሽ እንግዲህ ያዘጋጀችው ወጥመድ በሙሉ ለሜላት እንደዚሁም ለእርግብ እንደዚሁም ደግሞ ለነተምቹና ለበቃሉ ነበር ያዘጋጀችው። እነሱን እገላቸዋለሁ ጨርሳለሁ እያለች ተነስታ ነበር ማለት ነው። ግን እሳ ሳይቀድሙ ተቀደሙ የሚባል ነገር አለ ማለት ነው። እንግዲህ ሳትቀርማቸው ቀርመዋታል ማለት ነው። በጣም ያሳዝናል ማለት ነው። ስንት አመት ሙሉ አብራ ለፍታለች። በነገራችን ላይ መስፍንን የራሷ ለማድረግ አንድ ነገር እንኳ ይዛ ሳትሄድ መቅረቷ በጣም ያሳዝናል። ያማል ቀን የዋለ የአገሬ ሰውና እኔ ደስ ብሎኛል። እንኳንም ልብናሽ መጥፎ ሰው ሲጀመር እንደዚህ አይነት መጥፎ ሰው መጨረሻው እንደዚህ እንደሚሆን ይህን ማወቅ መረዳት አለብን ማለት ነው። እንግዲህ ባዩሼ በጣም መልካም ናት እንዳንል መልካምነት የላትም ማለት ነው። መልክ ብቻ ነው ያላት። ክፋቷ እንግዲህ እዚህ ላይ ያጋልጧታል ማለት ነው። ለሰው ላይ መልካም ብናስብ መልካም ብናደርግ ይሄ ሁሉ አይመጣብንም ብዬ አስባለሁ ማለት ነው። ሜላት እንግዲህ የሚያንጨረጭርሽና የሚያስለቅስሽ ምንድን ነው እኔ ጥያቄ ማለት ነው። በጣም ስቅስቅ ብለሽ እያለቀሽ ነው ማለት ነው ሜሉዬ። ምን እንዳስለቀሰሽ ምን እንዳንገበገበሽ ባላቅም ማለት ነው። በእርግጥ ድሮ ላይ እንጂ ጓደኝነታችሁ ሲጀመር አንቺ አስቀድመሽ ልትገሊያት አልነበር እንዴ? አሁን ምን ተገኘና ነው ወይኔ እያልሽ እያለቀሽ እንግዲህ አለምን ስታስሽ ነበር። አይተንሻል ማለት ነው። አዝነሻል በእርግጥ እናውቃለን ግን ይህንንም እንግዲህ መስፍን ነበር የነገራት ማለት ነው። ባዩሽ ሙታ ተገኝታለች ሲላት በጣም ነው የደነገጠችው። ሬ ነው ያለችው ማለት ነው። ምላሴም ሰላምም እንደዚሁም ደግሞ ድንብላልም እየሮጡ ሲሄዱ ምን ተፈጥሮ ነው ባዩሽ ምን ሆነች? ወይኔ ባዩሽ እህቴ ጓደኛዬ እያለች በጣም አዘኗ በጣም ጎርቷታል ማለት ነው። ይሄ ነገር ደግሞ ከባድ ሆኗል በእሷ ላይ ያለው ነገር ማለት ነው። የወይዘሮ ሜላት እንግዲህ ጓደኝነታቸው በጣም የሆነ ሰዓት ላይ የጠና ነበረ። ግን አሁን ያ ነገር ተረስቶ ያንን ትታ ልትገላት እንደሞከረች አይተናል ማለት ነው። ባዩሽ እንግዲህ ሁሉንም እንዳሴረች ነበር ማለት ነው። ሴራዋን እንደቀጠለች ነበር ማለት ነው። ግን እሷ በስተመጨረሻ ላይ ማንገባበት በቆፈረችው ጉድጓድ ሜላትን አስገባለሁ ስትል ራሷ ገባችበት ማለት ነው። ያው ልጁም ደግሞ ብር ስለሆነ ምንም ማድረግ አይቻልም። ብር ምን ያህል እንደሚቀይር በዚህ ልጅ ነው ያየሁት። ምን ያህል ጓደኛ እንደሚቀየርብን በጣም ብዙ ነገሮችን አየን ማለት ነው። ከሜላትም ብዙ ነገር ተምረናል። ከባዩሽም ደግሞ ተምረንበታል። ምክንያቱም አስመሳይ ሰው ምን ያህል ልባችንን የወደደን መስሎ ቀርቦ ምን ያህል ልባችንን እንደሚሰብረን ምናምን። በነገራችን ላይ ድራማ ስታዩ ዝም ብሎ ማየት ብቻ ሳይሆን ተዛ ትምህርት ተወስዱበታላችሁ፣ አንዳንድ ኮርስ ተወስዱበታላችሁ። እና እንግዲህ ባዩሽ በዛ ሰዓት ላይ አስመሳይ በነበረበት ሰዓት ላይ
እሷ ብቻ አዋቂ፣ እሷ ብቻ ብልጥ ነበረች ማለት ነው። ግን እሷ ያቀደችው ሁሉ እቅዷ ተበላሽቶ እንደዚሁ ጉድጓድ እንደገባች ነው የምናውቀው ማለት ነው። በጣም ደግሞ አብሯትም የሰራው ልጅ እንደ ካዳት አያቸው፣ እርግብን ብጠፋ ማለት ነው። ተምቹም አሁን ላይ ያለበት ሁኔታ ከእስር ቤት ተፈቶ ወደ ራሱ እንትን መጥቷል ማለት ነው። ወደ እነ ሀና ጋር ተቀላቅሏል ማለት ነው። እነ ሀናም ደስ ብሏቸው፣ ሀንቾም ደግሞ ከዚህ በኋላ አልሄድም፣ የትም አልሄድም ካንተ ጋር ነው የመኖር የምፈልገው እያለችው ነበር፣ ኖላዊትም ማለት ነው። እሱም ደግሞ ለምን እንዲታያለሽ ቤተሰቦችሽ እኮ ተገኝተዋል፣ ከዚህ በኋላ እንጂ እዛ ነበር፣ አሁንም መቀጠል ያለብሽ እዛ ሆነሽ ነው እያላት ነበር ማለት ነው ሀናም ደግሞ በፍጹም ላደርገው አልችልም፣ ሲናፍቁ ብቻ እነዛ ሰዎች በቃ ከዚህ በላይ ይበቁኛል ብላለች። ምክንያቱም ሀናን አስከፍተዋታል በተምቹ ምክንያት ማለት ነው። ተምቹንም እንዴት ልትመጣ ቻል ከዚህ ቤት ውስጥ የመጣው እያለች ሀና እየጠየቀችው ነበር። እኔ የመጣሁት በእናትሽ ምክንያት ነው፣ ከእስር ቤት ያስፈታችኝ እስር ቤት መታ ነበር። እንዴት ሊሆን ቻለ? እንዴት ያች ሴትዮ ልትለቅ ቻለች? እናትሽ በጣም መልካም ናት እያላት ነበር ማለት ነው። ሀናንም እኔ ስለ እርግብ የማውቀውን ነገር ሁሉንም ነገር ነገርኳት። ከዛ በኋላ እሷ ለቅ ሂድ አስፈታችኝ ሂድ ብላ እያለ እየነገራት ነበር ማለት ነው። ድንብላልም እንግዲህ ባዩሽ የስንት ሴራ ስታሴር እንደነበር ከተምቹም ጋር ሆና ስንት ነገር ስትሰራ እንደነበር እሱን ነገር እየተናገረች ነበር ለሜላት ማለት ነው። ሰላምን በጣም ተናዳና ተበሳይታ እንዴት እንደዚህ ትያለሽ እማዬ? ምን ለማለት እየፈለግሽ ነው? ያን ሁሉ ጊዜ ልብሽን የሰበረች ሴትዮ አሁን ምን ፈልገሽ ነው እያለቻት ነበር ማለት ነው። ይህን ያደረገችው እንግዲህ ወይዘሮ ባዩሽ ያላደረገችው ስህተት የለም፣ ብዙ ነገርን ሰርታ ነበር ግን አልተሳካላትም ማለት ነው። ሜሉዬ ደግሞ በጣም የዋህ ናት ማለት ነው። የዋህነቷም ነው እዚህ ድረስ ያደረሳት ማለት ነው። አያችሁ ሜላት እንግዲህ አሁን ላይ በእርግጥ አሁን ጓደኛዋ ስለነበረች የመጀመሪያ ጊዜ በጣም ይዋደዱ ነበር እና ይችኛይቱ ስለተቀየረ ያስመሳይ ስለሆነች ነው እንጂ ባዩሽ ሜላት ምን ያህል እንደምትወዳት ይህን ጠንቅቀን እናውቃለን። ሜላት አሁን ላይ ደግሞ የተነሳችው ባዩሽን ለመግደል የተደራደረችው ምንድን ነው? የመጀመሪያ ጊዜ እንግዲህ አልሰማችም ነበረ በምን እንዳጠመደቻት በምን እንደምትይዛት በመስፍን ስለሆነ እሱን ስታውቅ አሁን ተረርታ ቁጭ አለች ማለት ነው። አሁን ላይ ግን በጣም አዝናለች። አሴርና ተምቹም ተገናኝተዋል ማለት ነው። አቶ ኖላዊትንም ደግሞ እንሂድና የሀና እናት በጣም ስላዘነች ሂደን መጠየቅ አለብን እያላቸው ነበር ማለት ነው። እነሱም ደግሞ ምንድን ነው የምጠይቀው እያሉት ነበር ማለት ነው። በዚህ የተነሳ እየተቆጣቸው ነበር ማለት ነው። አሁን ላይ ግን ሁሉም ነገር ተበላሽቷል ማለት ነው። ሁሉም ነገር ከባድ ሆኗል ማለት ነው። የሜሉዬ ነገር ሜሉ ግን እንደዚህ ማድረግ አልነበረብሽም። አናደሽኛል በእርግጥ ማለት ነው። ያናደርሽኝ ምንድን ነው? ምን ያህል በእርግጥ ጓደኛሽ እንደነበረ እናውቃለን። ግን እሳ አሁን ደጋገምኩት እዚህ ላይ ስላናደርሽኝ ማለት ነው። ማልቀስ ምናምን ምን አስፈለገ? ራስሽ አይደለሽ እንዲወደሽ ፈቅደሽ ያርሹ ማለት ነው። እገላታለሁ ስትይ የነበረው አሁን ምን ተገኝተው ነው እገላታለሁ የምትዩ? እንዴት ሞተች ምናምን የምትዩ? በነገራችን ላይ የሰው ልጅ ሲሞት ነው አንድ ቀን ነው የምናዝንለት። ሜላት ግን አሁን ልቧ ተሰብሯል። ፖሊሶቹም እንግዲህ ሜላትን ጠርጥረዋል ማለት ነው። እሷ ናት እንደዚህ የምታረጋት እያሉ ነበረ። ግን እሷ እንደማታረግ ደግሞ እንትናም ደግሞ ሜሮንም ደግሞ ይዛለች ማለት ነው። ማስረጃ ስለያዘች ልጁ እርግጠኛ ነኝ እያዛል ብዬ አስባለሁ። ምክንያቱም ሲገላት አይታለች ማለት ነው። እና እሷ ምናልባት ልትናገርበት ትችላለች እንጂ ሌላ ሰው እንግዲህ ማንም ሰው ሊናገር አይችልም። ያየም የለም። ሜሮን በዛ ሰዓት ባዩሽን ባጠራት ከቤት ነይ ብላ ባትጠራት ይሄ ሁሉ አይፈጠርም ነበር። እሷ ግን ነይ ብላ ስለጠራቻት ይሄ ነገር ተፈጠረ ማለት ነው። በጣም የሚያሳዝን ታሪክ ነው ያላት ባዩሽ። በእርግጥ
ብዙ ነገርም በቁሟ አልሰራችም። ጥሩ ነገር ብትሰራ ይሄው ሁሉ አይመጣም ነበር። ለሰው ላይ ጥሩ ነገር ከሰራችሁ ከምትወዱት በላይ ይሰጣችኋል። ግን ይሄ አሁን ሜላት በእርግጥ ምንም ያደረገቻት ነገር የለም ባዩሽም ማለት ነው። የሆነ ሰዓት ላይ ታስታውሳችሁ ሀና እንደገና ደግሞ ሜላትን በጣም እየተበቀለች እያሰቃየቻቸው ነበር ማለት ነው። አሴርና ተምቹም ደግሞ እዛ ቤት አንሄድም ምን አገባንና ነው እኛ የምንሄደው፣ ስለ ሰው አይመለከተንም የራስ ጉዳይ። አቶ ኖላዊትም ደግሞ እናንተን ታማቸዋል እንዴ መሄድ አለብን እንጂ ሂደን መጠየቅ አለብን። እናቷ ተናዳለች እያለች ነበር ማለት ነው። እናቷ ስለተናደደች አዝናለች እና ከዚህ በኋላ እዛ ነኝ እያለ ይነግራታል ማለት ነው። እዛ ነኝ እያለ ሲነግራት እሷ በዛ ሰዓት ላይ ጸጥ ብላ ነበር ማለት ነው። በኋላ ላይ ግን እንትና ይሄ ምላሴ ማለት ነው። ምላሴ እንግዲህ እሱም ግራ ገብቶታል ማለት ነው። ወይዘሮ ባዩሽም እሰይ ደግ ሆነች እያለ ነበር ተምቹ ራሱ ማለት ነው። ለምንድን ነው እስቲ በዚህ ጊዜ የምትሞተው? የራሷ ጉዳይ እኛ ምን አሻንና ራሷ ናት እንደ የሆነችው እያለ ነበር ማለት ነው። በእርግጥ አዎ ባዩሽን አንቀብርም እያሉት ነበር። ኖላዊቱም ደግሞ ሂደህ ራስህ አስተዛዝን ትርራፊ አለ ብለህ እንጂ ለእኛ ብለህ አይደለም፣ ስለዚህ አይመለከተንም ጉዳይህ እያሉት እሱም እየተናደደ ነበር ማለት ነው። ኖላዊት እንግዲህ ያተናደደው ባሴርና በተምቹ ለእሶ መድረስ አለብን የሀና እናት በጣም አዝናለች እያላቸው ነበር ማለት ነው። እሱ በነገራቸው ላይ በጣም መልካም ሰው ነው፣ ለሀና ሲል ነው ማለት ነው። ሀና እንግዲህ ከሰላምና ከአሴር ጋር ተጣልታለች ማለት ነው። ምክንያቱም የተጣላችው ከምላሴም ጋር ነው። ተምቹን ስላሳሰረባት ግን እዛ ሁሉም ነገር ይቀራል፣ ሁሉም ነገር ይቀጥላል። የአሴርና የሀና ፍቅር ደግሞ በጣም ይቀጥላል። ተምቹ አሁን ላይ ያው ወደ ቤት በመመለሱ በጣም ደስ ብሎኛል፣ ከአሴር ጋር መገናኘታቸው ማለት ነው። ይሄ ነገር ደግሞ ደስ የሚል ነገር ስለሆነ በቅርብ ቀን ሁሉም አንድ ላይ ሰብሰብ ብለው እንትን ይላሉ ብዬ አስባለሁ ማለት ነው። ይሄንን ያደረገችው እንግዲህ ምስቅልቅል እንዲሉ ስታደርግ የነበረው ድሮ ላይ ባዩሽ የነበረች ማለት ነው። አሁን ግን ማንም የለም ማለት ነው። መስፍን እንግዲህ ሳትቀማት አንዲቱን ትልቂቱን ዋናይቱን ነብር ነው የገላገለን ማለት ነው። በቃሉ እንደሆነ እድሜ ረጅም የሚሆን እናቴ ባዩሽን የመሰለ ሴትዮ በጣም ጨጓራችንን ስትልጠን ነበር ማለት ነው። ግን ቶሎ እንትናለች እንጂ አንድ ነገር ሳትይዝ ይዛ ሄደች። ወይ ከባዩሽ ወይ ከሜላት አልሆነች ወይ ከመስፍን አልወሰደች። በቃ እንደዚህ ትታው ልተር ማለት ነው። አያችኋ፣ መጥፎ ሰው እንደዚህ ነው ያልኳችሁ። ለዚህ ነው ቶሎ አሟሟቱ አያምርለትም ብያችሁ ነበር ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ።